በህይወት ዘመን ማንም የለኝም ብለ ያቀረቀርክበት፣ በሰዎች ንቀትና መገለል ልብህ የተሰበረበት፣ ወይም ደግሞ በበደል ብዛት እግዚአብሔር አምላክ ፊቱን አዞረብኝ ብለ ተስፋ የቆረጥክበት ጊዜ አለ። ዓለም ስትመዝነን በደረጃ፣ በውበት፣ በዘር፣ በሀብት ነው። ስንወድቅ ትታን ታመልጣለች። ስንበድል ስማችንን አጥፍታ ታገለናለች። ነገር ግን ዓለም ስትጥለው፣ ሰው ሲንቀው፣ ሰው ሲተወው ያን ሰው የሰማይ አምላክ እግዚአብሔር ሊያነሳው ሲፈልግ ነው። ዛሬ በስንኞች የተደበቀውን የሰማዩን ንጉሥ ዝቅ የማለት ምስጢር ከሳምራዊቷ ጉድጓድ እስከ ዳዊት እረኝነት፣ ከቅዱሳን መጻሕፍት እስከ ሊቃውንት ምስክርነት ድረስ በጥልቀት እንመረምራለን። ይህ ቪዲዮ በሕይወትሽ እምነትሽን እና ለእግዚአብሔር ያለህን እይታ በሙሉ የሚቀይር ቪዲዮ ነው። አብራችሁን ቆዩ። እንኳን ወደዚህ መርሃ ግብር በሰላም መጣችሁ። ቢኒያም ነኝ። ለዛሬ ደግሞ አንድ መንፈሳዊ መዝሙር ግጥሙን ዳሰሳ እያደረግን ቆይታ እናደርጋለን። ይህ መዝሙር ግሩም ድንቅ ነህ አምላኬ የሚለው መዝሙር የተወሰነው አዝማች ነው ወደ እናንተ ለማድረስ የሞከርኩት። ይህ መዝሙር እንግዲህ ተራ ግጥም ወይም ደግሞ ዝም ብሎ አይነት ግጥም አይደለም። በጣም ጥልቅ ሚስጥር፣ ጥልቅ ሀሳብ ያለበት ቴዎሎጂያዊ እይታ ያለበት ትልቅ ግጥም ነውና ይህንን ግጥም ቃል በቃል ወይም ደግሞ ስንኝ በስንኝ እያየን ከመጽሐፍ ቅዱስ አንጻር ከተለያዩ ቤተክርስቲያን አስተምህሮች አንጻር እየዳሰስን ቆይታ እናደርጋለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። አብራችሁን ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ ማድረግ ጀምሩ፣ ሰብስክራይብ አድርጉ። አብራችሁን እንዝለቅ። የበደለውን አይንቅም ያነሳል በእጁ። የሰው ልጅ ትልቁ ፍርሃት ከበደለው ሰው መገለል፣ ከበደሉት የበደላቸውን ሰዎች ከነዛ ሰዎች መራቅ ነው ትልቁ ፍርሃታችን። ብዙዎቻችን ለምን የምንበድለው ጓደኞቻችን ሊሆን ይችላል፣ ቤተሰቦቻችን ወይም ደግሞ የትዳር አጋራችን ሊሆን ይችላል። ስለዚህ ከነዛ ሰዎች መራቅ፣ ከነዛ ሰዎች መገፋት፣ መገለል በጣም እንፈራለን። እነዛም ሰዎች የተበደሉትም ሰዎች ወይም እኛ የበደልናቸው ሰዎች ደግሞ እኛን ያገሉናል፣ ከህይወታቸው መስመር ያወጡናል። እግዚአብሔር ግን እንደዛ አይደለም። ምንም በኃጢአት ብንቆስቁል፣ ምንም በኃጢአት ብንወድቅ እግዚአብሔር ግን እኛን ሊያነሳን እጁን ይዘረጋል። በመዝሙረኛው ቅዱስ ዳዊት በመዝሙር 50 ቁጥር 17 ላይ አንድ ትልቅ መዝሙር ዘምሯል። ቅዱስ ዳዊት እንዲህ ይላል፣ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም የሚል ቃል አለ። እንግዲህ ተመልከቱ፣ እግዚአብሔር የማይንቀው ልብ የቱኛውን ነው? የተወረደውን የተሰበረውን ነው የማይንቀው። እግዚአብሔር እጁን የሚዘረጋለት ለተዋረደው ለተናቀው ነው ማለት ነው። እንግዲህ በዚህ አስታኮም በሉቃስ ወንጌል ምዕራፍ 15 ላይ አንድ ትልቅ ታሪክ አለ። የጠፋው ልጅ ታሪክ ሁላችሁም ታውቃላችሁ። ይህን የጠፋው ልጅ ታሪክ ይህ የጠፋው ልጅ ከአባቱ ተለይቶ የተሰጠውን ገንዘብ የድርሻውን በአመፀኝነትና በሴሰኝነት ካጠፋ በኋላ ተራበ፣ በጣም ተጠማ፣ ተቸገረ። ወዳጆቹን ሸሹ፣ ራቁት። ለምን? ገንዘብ ሲኖረው ብቻ ነበር የተጠጉት። ገንዘቡ ሲያልቅ ከሱ ራቁ። ከዛ በረሃብ ምክንያት ከአሳማዎች እሪያ ሊበላ ተመኘ። ከዛ በኋላ ነው የልቦናው መብራት የተገለጸለት፣ ወደ ራሱ ወደ ልቦናው ወደ እሱነቱ የተመለሰው። ምን አለ? አባት ያሉ ሙያተኞች እንጀራ የሚተርፋቸው ስንት ናቸው? ከነሱ ከትራፊያቸው እንኳን ብበላ ብሎ ተመኘ እና ወዲያውም ወደ አባቱ ቤት ተመለሰ። ሲቀር በጣም ማስተዋል ያለብን ነገር የእርሱ መመለስ እንዳለ ሆኖ አባቱ ምን አደረገ የሚለው ነው። አባቱ በጣም የሚገርም ነገር ነው ያደረገ። በሩቅ ሳለ አየው፣ አዘነለት፣ ሮጦ አንገቱን አቀፈው፣ ሳመው፣ አልናቀውም። የአሳማዎቹ ሽታ እንኳን አልሸተተውም።
የመራቡ የመጠማቱ መጎስቆሉን አልተጸየፈው፣ አቀፈውና ልጄ የጠፋው ልጄ ተመልሷል፣ ድግስ አድርጉ፣ ፍሪዳን ጠቦትን እረዱለት፣ የጠፋው ልጄ ተመልሷልና ሞቶ ነበር ተነስቷል፣ ደስ ይበለን፣ ደስታን እናድርግ ብሎ ለአገልጋዮቹ ሲናገር እናያለን በመጽሐፍ ቅዱስ ላይ ማለት ነው። እንግዲህ እግዚአብሔር እንደዚህ ሰውዬ ልጁ እንደጠፋበት ሰው ነው የሚሆነው። ልጆቹ ጠፍተው ሲመለሱ አቅፎ ነው የሚቀበለን። ምንም ኃጢአታችን ቢበዛ ምንም በደላችን ቢከረፋም እግዚአብሔር አምላካችን ግን በእጆቹ ይይዘናል ማለት ነው። እግዚአብሔር አምላካችን በኃጢአታችን አይበሳጭም። ዘወትር ወደ እርሱ እንድንመለስ ይፈልጋል። ስንወድቅ እንነሳ፣ ድጋሜም ስንወድቅ ድጋሜ እንነሳ። በፍጹም ተስፋ መቁረጥ የለብን። ምክንያቱም የኛ የኃጢአታችን ክምችት ከእርሱ የምህረት ባህር ጋር ሲነጻጸር ኃጢአታችን ኢምንት ነው። ስለዚህ ሁልጊዜ ወደ እግዚአብሔር መመለስ እንዳለብን ነው የሚያሳየን ማለት ነው። በመጽሐፈ ሲራክ ምዕራፍ 2 ቁጥር 11 ላይ እንዲህ የሚል ቃል እናገኛለን። ጌታ መሐሪና ይቅር ባይ ነው፣ ኃጢአትን ይቅር ይላልና በመከራ ጊዜም ያድንሃል። ስለዚህ የመጀመሪያው ሚስጥር ምንድን ነው? እግዚአብሔር እጁን የሚዘረጋው ለበደሉት፣ ለወደቁት፣ ለተገፉት እንደሆነ ነው ማለት ነው። ሁለተኛው ስንኝ ላይ እንሂድ። ፍጹም ይራራል በእውነት ጌታ ለልጁ የሚል በጣም ማራኪ የሆነ ስንኝ ነው ያለው እዚህ ጋር ማለት ነው። እንግዲህ ፍጹም ይራራል በእውነት ጌታ ለልጁ፣ እዚህ ላይ በእውነት ልናስበው የሚገባው ነገር ምንድን ነው? የሰው ልጅ ርኅራኄ ሁኔታዎችን ያማከለ እንደሆነ፣ እግዚአብሔር አምላካችን ግን ከነዚህ ከሁኔታዎች የወጣ ፍጹም እውነተኛ የሆነ ርኅራኄ እንደሆነ እንረዳለን። በመጽሐፍ ቅዱስ በትንቢተ ኢሳይያስ 39 ቁጥር 15 ላይ በጣም ንጽጽራዊ የሆነ ቃል አለ። በውኑ ሴት ከማኅፀኗ ለተወለደው ልጅ እንዳትራራ ጡት የምታጠባዋን ልጇን ትረሳለችን? እርሷ ብትረሳ፣ እንግዲህ አስተው፣ እርሷ ብትረሳ እኔ አልረሳሽም የሚል ፍጹም ርኅራኄ የሆነ ቃል አለ። እናት ለልጇ ጡት ማጥባትን አትረሳም፣ በፍጹም አትረሳም። ለምን? ልጇ ስለሆነ። ግን ብትረሳ ግን እግዚአብሔር ግን እንደዚህ አይደለም፣ እንደዚህ አይደለም። የማይረሳ የማይዘነጋ የሚያቀርብ አምላክ እንደሆነ ይህ ቃል ያሳየናል ማለት ነው። የአምላክ ርኅራኄ ከእናት ጡት ወተት ይልቃል። እናት ልጇ ሲያለቅስ ዝም ማለት እንደማትችል እግዚአብሔርም የሰው ልጅ በችግርና በበደል ውስጥ ሆኖ ሲጮህ ዝም አይልም። አቤቱ ይቅር በለን፣ አቤቱ ማረን ብለን ስንለምነው እግዚአብሔር ዝም የማይል የማይረሳ አምላክ ነው። ፍጥረቱን መበላሸት ያሳዝነዋል፣ የፍጥረቱን መውደቅ የፍጥረቱን መንገላታት ያሳዝነዋልና በፍቅር በርኅራኄ ወደኛ የሚመለስ ፍጹም የሆነ አምላክ ነው ያለን ማለት ነው። እግዚአብሔር አምላክ ለፍጥረቱ ያለው ርኅራኄ የዓለምን ዕድሜ የሚያስቀጥል ነው። የሰው ልጆችንም ዕድሜ የሚጨምር ነው። እንግዲህ የሰው ልጅ ከጥፋት የሚጠበቀው በመለኮታዊ ቸርነቱ ተደርጎ በዚህ ሀሳብ ላይ ተገልጿል። እግዚአብሔር ደግሞ እኛን የሚያየን እንደ ፍጡሩ ሳይሆን እንደ ልጆቹ ነው የበለጠ የሚያቀርበን። እንግዲህ አባት ለልጁ እንደሚያቀርበው እግዚአብሔርም እንደ ልጆቹ ነው የሚሳሳልን፣ እንደ ልጆቹ ነው የሚያቀርበን። ስለዚህ ምንም ልጅ አባቱን ቢበድልም ሮጦ እንደሚሸሸግ አባቱ ጋር እኛም በእግዚአብሔር እቅፍ ውስጥ ነው ሮጠን የምንሸሸገው። እግዚአብሔርም እኛን አብዝቶ የሚጨክብንብን አብዝቶ የሚቀጣን አምላክ አይደለም። ምንም በኃጢአትን ብንወድቅ እጁን የሚዘረጋልን አምላክ ነው ያለን። በነገራችሁ ላይ ይህንን ሀሳብ ለመረዳት የአይሁድን ባህል የአይሁድን የወቅቱን ሁኔታ የመጽሐፍ ቅዱስን አሁን የዛን ጊዜ የነበረው ታሪኩ ሲፈጸም በአይሁድና በሳምራውያን ላይ ያለውን ሁኔታ ማወቅ መሰረታዊ ነገር ነው። ምንድነው? አይሁዶች ሳምራዊዎችን ይንቋቸው ነበር። ሳምራዊ መባል ራሱ እንደ ስድብ እንደ መገፋት አይነት ሀሳብ ያለው ነው። አይሁዶች ሳምራዊዎችን በቃ ይንቋቸው ነበር ማለት ነው። በእነርሱ መካከል መናናቅ፣ መገፋፋት ነበር። እግዚአብሔር አምላክም ወይም ክርስቶስ ኢየሱስ ወደ ተናቁት፣ ወደ ተገፉት፣ በአይሁዶች ወደ ተገለሉት ነው የሄደው፣ ወደ ሳምራውያኖች ዘንድ። የሳምራዊቷን ታሪክ በዮሐንስ ወንጌል ምዕራፍ 4 ላይ እናገኘዋለን። ላንብብላችሁ። ከሰማርያን አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና
ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድም ከሳምራውያን ጋር አይተባበሩም ነበርና የሚል ቃል አለ። እንግዲህ በዚህ ቃል ምንድነው አይሁዶች ከሳምራውያን ጋር እንደማይተባበሩና እነሱን እየመጡ ውሃ መጠየቅ፣ ሌላችን ቤተሰባዊ ወይም ደግሞ ማህበራዊ ጉዳዮችን የማያደርጉ እንደነበሩ ነው የምናሳየው። ክርስቶስ ግን ይህንን ድንበር ሰብሮ ውሃ ጠጭኝ ብሎ ጠየቃት። ቀጥሎ ደግሞ አብሯት ከሄደ በኋላ ምን አለ 43 ቁጥር 43 ላይ ከሁለት ቀኖችም በኋላ ከዚያ ወጥቶ ወደ ገሊላ ሄደ ይላል። እንግዲህ ክርስቶስ ከሳምራውያኖች ጋር 2 ቀን ሙሉ ሲያስተምራቸው፣ ሲመክራቸው፣ ሲገስጻቸው ቆየና ወደ ገሊላ ተመለሰ ማለት ነው። ክርስቶስ ከሳምራዊቷ ጋር ሲነጋገር እርሱ የአይሁድ ብቻ ሳይሆን የዓለም ሁሉ የርኩሳንም ጭምር አዳኝ መሆኑን እያሳየን ነው። ማግለልን አጥፍቶ ማቀፍን እያስተማረን እንደሆነ ይህ ስንኝ ያስረዳናል ማለት ነው። እንግዲህ የሰው ልጆችን ጭንቀት ዝቅ ብሎ እንደሚካፈል ነው የሚያሳየን ማለት ነው። በሉቃስ ወንጌል ምዕራፍ 10 ላይም የደጉ ሳምራዊን ታሪክ እናገኛለን። ደጉ ሳምራዊ ወንበዴዎች ደብድበውት፣ ወንበዴዎች አቁስለውት የሄደውን ያን ዘይት አፍሶበት ወደሚጠብቁት ዘንድ ገንዘብን ሰጥቷቸው እንደሄደ እናስታውሳለን። ያ ቁስሉን የጠገነለት ታማኝ ሰው ክርስቶስ ኢየሱስ ነው። ወንበዴዎች የተባሉት ኃጢአት ነው። በኃጢአት ወድቆ በኃጢአት ተጨማልቆ ቆስሎ የነበረውን አንስቶ በንስሐ አጥቦ ቁስሉን ላይ ዘይት አፍስሶለት ወደ ራሱ ወደ እቅፉ ያስገባዋል ማለት ነው። ምንም እንኳን በኃጢአት ብንወድቅ በኃጢአት ብንጨማለቅ ከሳምራውያን ጋር ማህበር ፈጥሮ ከኃጢአተኞች ጋር የበላና የጠጣ ክብሩን ትቶ የሰው ልጅ ፍለጋ ወደ ጥልቁ የወረደውን አምላክ ይበልጥ ልንወደውና ይበልጥ እናከብረው፣ ይበልጥ ለሱ ልንገዛ ይገባል ማለት ነው። ኃጢአታችን የማይመለከት ድንቅ አምላክ ስለሆነ ይህንን ዝግጅት ወደ እናንተ ስፖንሰር አድርጎ የሚያቀርብላችሁ ማዕዶት አካዳሚ ነው። ማስታወቂያውን ተከታትለን እንመለሳለን። ይህንን ዝግጅት ስፖንሰር ያደረገላችሁ ማዕዶት አካዳሚ ነው። ለልጆቹ የአእምሮ እድገትና ብስለት የሚጨነቁ ከሆነ ከወዲሁ ትምህርት ቤታቸውን ይወስኑ። ማዕዶት አካዳሚ አድራሻችን አያት 49 ሆሴ ሪል ስቴት ፊት ለፊት ዘመር ህንፃ ጀርባ። የተሻለ ትውልድ እንገንባ። እንቀጥላለን። ሁሉን በፍቅር የሚያስብ ታማኝ እረኛ የሚል ስንኝ አለ። እረኛ የሚለው ቃል የመሪነት ብቻ ሳይሆን የመስዋዕትነት፣ ራስን አሳልፎ የመስጠትን ሐሳብ የያዘ ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ክርስቶስ ራሱ እንዲህ ብሏል፣ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ይሰጣል የሚል ቃል አለ። እረኛ በጎቹ እንዳይራቡ ያስባል፣ ለበጎቹ መልካም መሬትን ያደላድላል፣ ከተኩላዎችም ይጠብቃቸዋል። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ደግሞ የጠፋውን አንድ በግ ፍለጋ 99ን በግ ትቶ እሾህና አሜኬላ እየወጋው ደሙ እየፈሰሰ የጠፋውን እስኪያገኘው ድረስ የሚሄድ ታማኝ እረኛ መሆኑን ይነግረናል። ካገኘውም በኋላ ምን ያደርገዋል? ካገኘው በኋላ አይገርፈውም፣ አይቆጣውም። ለምን እንደዚህ ያደረግ፣ ለምን እንደዚህ ፈጸም፣ ለምን ክፉ ነገር ውስጥ ገባህ አይለውም። ይልቁንም በትከሻው ላይ ተሸክሞ ደስ ብሎት ወደ ቤት ይመልሳል፣ ወደ መልካም ስፍራ፣ ወደ ለምለም ቦታ ያሰማራዋል። ታላቁ አባት የቤተክርስቲያን አባት የሆነው ቅዱስ ጎርጎርዮስ ዘንዚናዙ እንዲህ የሚል ቃል አስቀምጦልናል። እረኛው የጠፋውን በግ፣ የሰው ልጅ ማለት ነው። የጠፋው በግ ማለት እኛ የሰው ልጆች ስለሆነ ለመፈለግ ወደ ምድር ወረደ፣ በትከሻው ተሸክሞ ወደ ቀደመ ክብሩ መለሰው፣ ወደ ገነት መለሰው ብሎ አስቀምጦልናል። ክርስቶስ የሰውን ነፍስ በትዕግስት በፍቅር የሚጠብቅ አምላክ እንደሆነ እኛ ብንረሳው እንኳን እርሱ የማይረሳ የማይተው ታማኝ እረኛ እንደሆነ ተደርጎ በዚህ ግጥም ተጠቅሷል። እንግዲህ ለዚህ ግጥሙም ዋነኛ የክርስቶስን የመጠበቅ ነገር በአግርሞት አድርጎ ያስቀመጠው ግሩም ድንቅነህ አምላኬ፣ ግሩም ድንቅነህ ጌታዬ የሚል ስንኝ አለ። እግዚአብሔር ግሩም እንደሆነ፣ እግዚአብሔር ድንቅ እንደሆነ፣ ይህም አምላክ ጌታ እንደሆነ ተቀምጧል ማለት በኢሳይያስ ትንቢት ላይ ምዕራፍ 9 ቁጥር 6 ላይ ስሙ ድንቅ መካር ኃያል አምላክ ነው ብሎ እንደተጠቀሰው በዚህ ግጥም ላይ ግሩም ድንቅነህ አምላኬ፣ ግሩም ድንቅነህ ጌታዬ የሚል
ቃል እናገኛለን ማለት ነው። እንግዲህ ዓለም ሰውን በቁሳቁስ በደረጃ አስለካ፣ እግዚአብሔር ግን በልባችን ንጹህነት በልባችን ውስጣችንን የሚመረምር አምላክ ስለሆነ በውስጣችን ያለውን ነው እግዚአብሔር የሚያየው ማለት ነው። እንግዲህ እግዚአብሔርም ከዚህ ከወደቅንበት አንስቶ የክብር ዙፋን ውስጥ ያስቀምጠናል። ከወደቅንበት አንስቶ የክብር ካባም ያጎናጽፈናል ማለት ነው። በአንደኛ ሳሙኤል ምዕራፍ 2 ቁጥር 8 ላይ የሐናን ጸሎት እናስታውሳለን። ከመኳንንት ጋር ያስቀምጣቸው ዘንድ የክብሩንም ዙፋን ያወርሳቸው ዘንድ ምስኪኑን ከትቢያ ያነሳል፣ ድሃውንም ከጉድፍ ያነሳዋል የሚል ቃል አለ። እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 52 ላይም በጸሎቷ ላይ ምን ብላለች? ገዢዎችን ከዙፋናቸው አዋረዳቸው፣ ትሑታንንም ከፍ ከፍ አደረጋቸው የሚል ቃል አለ። እንግዲህ ትሑት ስንሆን ስለ ኃጢአታችን ስናለቅስ፣ ስለ ኃጢአታችን ስለ በደላችን ስናዝን፣ ወደ እግዚአብሔር በንስሐ ስንቀርብ ይህም ትህትናችን ነው። እግዚአብሔር ከፍ ከፍ ያደርገናል። በልባችን ስንታበይ ግን እግዚአብሔር እንደሚያዋርደን ነው የሚያሳየው። እነዚህ ሁለት የመጽሐፍ ቅዱስ ቃላቶች ማለት ነው። ዮሴፍ በወንድሞቹ ተሽጦ ተረስቶ ተበድሎ በተሸጠበት ሀገር ታላቅ የንጉሱ ባለሟል የንጉሱ ሁለተኛ ሰው እስከመሆን ደረሰ። ዳዊት በወንድሞቹ ተረስቶ በገደል ሳለ ሳሙኤል እንኳን በንጉስነት ሊቀባ ሲመጣ እንኳን እሱ አልተጠራም ነበር። ቅዱስ ዳዊት ግን እግዚአብሔር ከበግ ጠባቂነት አንስቶ የእስራኤል ንጉስ አድርጎ ሾመው። እግዚአብሔር ልባቸው ለተሰበረና በሰው ዘንድ ለተጣሉ ሰዎች ቅርብ ነው። የሰው ልጅ እውነተኛ ክብር በሰማይ እንጂ በምድር አይደለም። እኛ ክብራችን በምድር አይደለም፣ በሰማይ ነው። ሰዎች ቢረሱ፣ ቢተዉ፣ ቢዘነጉ፣ ቢጥሉ፣ ቢያንቋሽሹ፣ ፈጣሪ ግን ስምህን በእጁ መዳፍ ጽፎታል። በእጁ መዳፍ ጽፎታል። ስለዚህ ምንም ልናዝን ልንከፋ አይገባም። እግዚአብሔር ሰዎች ቢረሱንም ሰዎች ቢተውንም እግዚአብሔር በእግዚአብሔር መዳፎች የተጻፍን ስለሆነን እግዚአብሔር የፀጉራችንን ዘለላ እያንዳንዱን የቆጠረ የሚያውቅ አምላክ ስላለን በጣም ደስተኛ ልንሆን ነው የሚገባ። እግዚአብሔር ጨካኝ ሰውን የሚቀጣ ሩቅ የሆነ አምላክ ሳይሆን ወደ ሰው ዝቅ የሚል በበደልን ጊዜ የሚፈልገን ማህበራዊ መገለል በደረሰብን ጊዜ እርሱ ከኛ ጋር እንድንሆን ውድቀታችንን ወደ ክብር የሚቀይርልን አምላክ መሆኑን ይህ ግጥም የግጥሙ ከትልቁ ግጥም እቺ አዝማች ታስረዳናለች፣ ታሳየናለች። እግዚአብሔርን ፍጹም ይቅርታን ፍጹም መውደድን የሚያሳየን ግጥም ነው ማለት። እንግዲህ ሰዎች ጥለውን ሊሆን ይችላል፣ ሰዎች አግልለውን፣ ምናልባትም በራሳችን ጥፋት ተስፋ ቆርጠንም ሊሆን ይችላል። ነገር ግን እንድናስታውስ የምፈልገው ነገር አምላካችን የበደልነውን የማያይ አምላክ እንደሆነ፣ በይቅርታ በንስሐ ስንመለስ እግዚአብሔር በእቅፉ የሚይዘን አምላክ እንደሆነ ይህ ግጥም ያሳየናል። ይህ ቪዲዮ መንፈሳዊ ብርታት እንደሆናችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁም ሼር አድርጉላቸው። ቪዲዮንም እዚህ ድረስ ካያችሁ ሰብስክራይብ ማድረጋችሁንም አትርሱ። የተቀበላችሁ ተመልካቾች አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ቻው። ይህንን ዝግጅት ስፖንሰር ያደረገላችሁ ማዕዶት አካዳሚ ነው። ለልጆቹ የአእምሮ እድገትና ብስለት የሚጨነቁ ከሆነ ከወዲሁ ትምህርት ቤታቸውን ይወስኑ። ማዕዶት አካዳሚ አድራሻችን አያት 49 ሆሴ ሪል ስቴት ፊት ለፊት ዘመር ህንፃ ጀርባ። የተሻለ ትውልድ እንገንባ።